ላሳይ። አንድ የወሬ ጥማት ያለባት ሴትዮ መኪና አደጋ ይደርስና ህዝቡን እየጣሰች የተሰበሰበው ወንድሜ ነው ዘመድ ነው ቤተሰብ ነን አሳልፉኝ ብላ መኪና አደጋው ጋር አትደርስም። የተገጨው ውሻ ቢሆንስ? አባ አቤት። ቁርጥ አለ እንዴ? አለ። ከረሜላስ አለ። ጥባው ልናነሳ በክሬም ሞክረሻል አይደለም? ወደ አራሳ መድኃኒዓለም ያንሳሽ። እሺ እውነት አይ እንዴ እንደዚህ የሚያክል የልጆቻቸው መርዶ ተረድተው ሀዘን ተቀምጠዋል። መርዶ ብቻ ነው የመጣው። ሬሳቸው የት እንዳለ አልታወቀም። የልጆቻቸው የሴትየዋ ቁጭ ብለው ባሮጊት አቅማቸው ያዝናሉ፣ ተክዘዋል። የሰፈሩ ሰው እየመጣ ለቅሶ ላይ እየመጣ ማልቀሳቸውን ሲያይ ተው እንጂ ተው አልቅሱ፣ ለቅሶ ሲበዛ ጥሩ አይደለም፣ ሌላ ይመጣል፣ ተው እንጂ እንዴ ምን ሆነ? እኛም ልጆች አተናል እኮ ሞት እኮ እኛም ቤት አለ፣ ተው እንደዚህ አያድርጉ ይላል። ያም ይመጣል መርዶ፣ ተው 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 እንደዚህ እንትን አይበሉ፣ በሌላ መርዶ ይተካል። ያም ይመጣል ያም ይመጣል። አልቅሱ ነው፣ ተው ነው፣ ረፉ ነው። ማማ ልጣይሽ ምን አሉ? ዴ ጎበዝ ተው እንጂ እኚህ ሴትዮ በቅጡ ያልቅሱ፣ በቅጡ ያልቅሱበት እንጂ በቅጡ ካላለቀሱ እኮ ሀዘንም ሆነ መርዶ አይወጣም። እውነታቸው። እዚህ ሰፈር በቅጡ ያልተረጋጉ ሳቆች፣ ያልረጉ ደስታዎች አሉ። ያልታበሱ እንባዎች፣ ያልደረቁ እንባዎች አሉ። እዚህ ሰፈር ውስጥ በቅጡ ያልተቀመጥናቸው ሀዘኖች፣ እንባ ያቀረሩ ብዙ አይኖች አሉ። እንደ ሀገር ስለሞትንባቸው ስለወደቅንባቸው ሞቶች ማልቀስ አለብን፣ ማዘን አለብን። እንደ ህዝብ ስለተቀበልናቸው መርዶች ማዘን አለብን። እንደ ግለሰብ ስለገፋናቸው ድንኳኖችና ቀብሮች በአግባቡ ቁጭ ብለን ማልቀስ አለብን። እንዴ አባት አንዴ በእናትህ አንዴ አግዘኝ እስኪ ወደዚህ ልናነሳ በክሬም ሞክረሻል አይደለም? ወደ አራሳ መድኃኒዓለም ያንሳሽ። እሺ እውነት አይ እንዴ እንደዚህ የሚያክል ሰው ምንድን ነው እንዴ? ስታይኝ ክሬን እመስላለሁ። ቀስ ብለሽ ሞክሪው እንዴ። ለምን 13 ሰውንሽ? መጀመሪያ አንድ ሰው አትሆኝም ነበር? ቦስ አለቃ ምን አባፈልግ? አረ ምንም የኔ አባት ዛሬ የምታለዝነው የሆነ እኮ ተንቀሳቃሽ ምስል እጄ ላይ ገባና ማን የመለመላው ሚንቀዋለለ ሩም ውስጥ ምን ተጠጣ? እሺ የ5 ዓመት ደሞዝ ሂሳብ ሰርታ አስገባች። አንድ ሰው ጋር እንዳላገኘ ችግር የለውም። አንድ ለእናቱ ቸኩላሉ። ያው ሀሳብ ከመቀየር ውስጡ ነው። አደራ ሴፍ ነው። አንድ ተጋባይ ግን አያሳስብም። አደራ አለቃ ሳሚ እንዴት ነህ? ሰላም ነው አለቃ? ሰላም ነው አለን። እንዴት ነህ? ምን ነው አለቃ? ምን ያስቀ የሰማው ነገር አለ? ያየው ነገር አለ? ምንድነው? እኔ ታሪ ሀገር ምድር እኮ ነው አለቃ። ምንድነው አሉልም ያክል ፍሬ ብቻም በምታክል እቃ እኔ ምን የደሞዙን ነገር ሳሚ ያስገባለሁ። አስገባ የተመታሽ ማግዲ ማላይበት የትሊድ አሁን ክሊየን ዘንዘኝ ነው። ሰው ከ70 ከ80 በኋላ ይሞታል። ምንድነው አይሞትም ነው? ምን ደግ ታላቸው እንዴት ሰላም እንዴት ነው? እኔም ማለት ሰላም ነው እኮ አይደል? ይሄን ከደህንነት ጋር ተጣብቆ መኖር ማፈል ለእናንተ እያፈርክ ነው የምትቀረው እናንተ ጋር ምን እርሶም ባለቤቶትም የዋዛ አይደል? ጎተራ ሆድ ምን በአቅም የሆነች ነገር ይዤ በመጣ መች ተጠረቁና ከርሳችሁ መከራ ነው። አይ ታላችሁ በግ እኮ እያጨናነቀ ሳምንት ተሳምንት በግ ነው ዶሮ ነው አለጅ መምጣት አሽሙሩ ይቅርና ምን 1 ኪሎ ስጋ ሲበቃችኋል ትላልቅ ናቸው ብዬ ይዤ በመጣ ታላችሁ ስማ
አይሰራም እንዴ? ምን እኔ ምን አይሰራም ፍሬ ምን ማለት ነው? አይሰራም እንዴ? የቀሩት እሱ ነው። በፍሬ ልናገር ነው። ታላቋ ወለደች፣ ታላቋ ወለደች እንዳለ ኮርማን የዳርኳቸው ወንድ ልጅ ከነቃቸው ዱብ የሚያረጉት እንደናንተ ጊዜ እኮ አንድ ሌሊት ተኝቶ ልጅ ይዞ መነሳት እኮ ቀረ። አሁን ምግቡም ማዳበሪያ የተቀላቀለበት አይደለም የምንበላው። ዝም ብሎ በባህዶድ ደግሞ አይፈስ ነገር ልጅ እኔ የምለው ብዙ ጊዜ ቤት ስመጣ ሲንቦጣረሩ ስለምሰማዎት ይሄ የኮሪያ ብቻ ዝናዎትን ሲነዙ ሰማለሁ። የኮሪያ ዘማች ነኝ ሳልሞት በቁሜ የሰማዕታት ሐውልት ቆሞልኛልና ሲሉ ሰማሁታል። ባለፈው ሄድኩኝ ለማረጋጋት እንዲሁ ለመጎብኘት ሄድኩና አማቼ እዚህ ያሉ ብዬ ሐውልቶትን ስፈልግ አጣሁት። ግን መዝገብ ከጀግና መዝገብ አገላበጥኩ። እስኪ ሜቢ ስማቸው ካለው ብዬ ተገለጠ። ከዛ ስማቸው አለ ግን ከተማረኩት ውስጥ ነው። አይ አማቼ የጃኒን አስገባችሁለት የበላችሁን አታስገቡለት። እናንተ ነው ከጫካ ያመጣችሁት፣ እናንተ ነው ወደ ከተማ የምታመጡት አይደል? በል እውነት ነው። እሺ ፒን ያደረግንላችሁ ጃኒ የሰጠችን ቻሌንጅ አለ። እኔን አትወስደኝም ግን በል ወዛለው እማቤቴ እኔ ቢገባልኝ እናቴን ወዘለው ጓደኛዬ እኔ አንተን ጥዬ ዱባይ ሄጄ ምን አደርግላለሁ? ችግር የለም ሰዓትን ምናምን ትልክ በቃ እኔ ተንበርክኬ ነው የምለምነው። በቃ የሷ ገብቶ የኔ ስታክ አድርጉ ቀረ 300 ላይ ፋሚሊዎች እናቴ ትሙት ፒን ያደረግነው ቪዲዮ አለ። ተው በሌ ተው ኢትዮጵያ ፋሚሊ ያደርጉልሃል። ይሄ ቀላል ቻሌንጅ ነው ፋሚሊዎች፣ ለእኔም ስትሉ ለሱም ስትሉ እኔ ችግር የለም ወስዳለሁ ብሎኛል። ፋሚሊ እባካችሁን ፒን ያደረግነው ቪዲዮ ላይ ጃኒ ሰጠችን ቻሌንጅ ነው አበሌ እየገባችሁ ላይክ አድርጉ። በመድኃኒዓለም እናቴ ትሙትን አድርጉለት። በሌ ሲለወጥ አያምርም። አይሶስ ፒን ያገኛል እዛው እንካዮ ጆኒ ላክልህ። እሺ አመሰግናለሁ። ቲሸርት ነው መግቢያ። አመሰግናለሁ። ማየን ነገር አውራ ምናምን ብሏል። እሺ ስለሴዶ አረ ማይክ ስጡኝ። ዝም ብለህ ስለሴዶ ሴዶ በዚህ ጋር ሴዶ ጥልቁ ድረስ ገብተህ ታውቃለህ? ጥልቁ ላይ ገብተህ ታውቃለህ? በቃ አመሰግናለሁ። በጣም ጸዴ። እሺ ወንድም እንካዮ ትኬት ጨምሮ ያዞ። አረ እውነት አመሰግናለሁ። እኔ እኮ አይበቂ ትኬት ነው መግቢያ። በጣም አመሰግናለሁ። አያስፈልግም ነበር እኮ እኔ እኮ በተመሳሳይ ሰዓት ድረስ አይ ነበር። በጣም አመሰግናለሁ። አዎ በቃ እሙ እናት አንዴ ደሃ የት እንደምሰራ ብታውቂ ኖሮ እንደዚህ አትይም ነበር። የት ነው የምትሰራው? አየር መንገድ። ወይኔ እኔ አባት ዶንት ተች ሚ ስልክሽ ብቻ ስጪኝ፣ በኋላ አገኝሻለሁ። በቃ በኋላ አገኝሻለሁ፣ ደውልሻለሁ። A few moments later ምኑ መልካም ነው። ካርድ አለ እንዴ? በስመ አብ አየር መንገድ ነው የምሰራው አልከኝም እንዴ? እና ታዲያ በትርፍ ጊዜ ልንዘላዘልልሽ እንዴ? ይሄን ታኬታ በጣም ዶክት ዋጋው ስንት ነው? ዋጋ 6500 ብር። በደም ከለር አለሽ? በደም አለኝ። በደም ከለር አለሽ? እንትን በጫት ከለር አለኝ። በጫት ከለርም አለሽ? እንትን ፍላት አይመቸኝም። ጥርስ ባለው አለሽ? ጥርስ ባለው አለኝ። ይሄ ደግሞ እንትን ይለኛል። ማሰሪያ ባለው አለሽ? ማሰሪያ ባለው ታክካል። ማሰሪያ ባለውም አለሽ? እንትንስ ህሊና አሳለ? ህሊና አለኝ ካለ ተወኝ። ያ ፎሮፎራም ያንቺ ልጅ ነው አይደል? አናቱ ላይ ያለው ቆሮቆር ከብዶት ነው መሰለኝ። እስካሁን ምንም አያውቅም፣ ግን ሊመረቅ ነው። ምንም አያውቅም ነው የምትለው? ምንም ያን የሚያክል አናት ይዞ እኮ ማለት ኤቢሲዲ አይደል? የክፍሉን ተማሪዎች ከነ ምሳቃቸው መያዝ ነበረበት። ለነገሩ ሽሮ ሁሌ እየቋጠርሽለት ምሁር እንዲሆን እኔ አልጠበኩም። ቢያንስ ግን ማለት ነው አበበ በሶ በላ እንዴት ይጠፋል? እሺ አበበ ይጥፋው፣ በሶ እንዴት ይጠፋል? ሁሌ እየጨበጥሽለት ማን እኔ ለአንድ ልጅ በሶ የምጨብጠው? አንቀባሬ ነው እሺ። አማረው ማበላ አንቀባሬ ሽሮ ካበላሹ ባታንቀባሬው አሰብኩት። እኔ አንዳንዴ እዚህ ትምህርት ቤት በስኮላርሺፕም የገባ እኮ ነው ይመስለኛል። እንዴት ማለት?
ምንም ነገር ሁሉ ጀሮ ማለት ቋጥሪለት። በዛ ላይ ደግሞ የትምህርት ቤቱን ንብረቶች ማለት ነው እንዳለ አጉድሎ ጨርሷቸው። አሁን ሸርተቴውን ሄደሽ ብታይ ማለት ወደ ኋላ እንዲህ ሲንሸራት ተጋጭቶ ሸርተቴውን አስምጦታል። ይገርምሽ የሚሽከረከረው መጫወቻ ላይ ራሱ ማለት ነው አስቀምጠን ወደፊት እያሽከረከር ነው። እሱ ግን ወደ ኋላ ነው የሚያሽከረከረው። የነፋሱን አቅጣጫ በጭንቅላቱ አስቀይሮት ይሄ ተርባይን ስለ ጅዋጅዋ ያለወራ አንዴ ገፍቼ ለቀቄው እኮ እንዲና እንዲህ እያለ እኮ ቀን ሙሉ እኮ ነው የሚጫወተው እኮ። ደግ አደረገ። ምንድነው ልጄ እንደዚህ ማንኳትስ? ምን አድርጎ ነው ያለው? አሁን እኔና አንቺ መጨቃጨቅ ሳይሆን አንቺ እንደ ወላጅ እኔ እንደ አስተማሪ የልጁን ውጤት እንዴት እናስተካክሎ ነው ማለት ያለበት። እኔ ስነግርሽ አንድና አንድ የዚህ ልጅ ውጤት የሚስተካከለው ጥሩ መቋጠር ስትጀምሪ ነው። አለቀ። እኛ ጊዜ እኔ ኳስ ስንጫወት ማለት ነው ሌሎች ተጫዋቾችን መላጥ ብቻ አይደለም እከትፍና አቁላላ ሁሉ ነበር። ኢትዮጵያ ቡና ራሱ እኮ ነው ልፈርም በየ እስክሪብቶ አጥቼ እኮ ነው የተውኩት እኮ። አባቴ ነግሮኛል ችሎታውት። ማንም ነው የሚያውቀው የኔን ችሎታ። እንደውም የሆነ ጊዜ አንተን አባት ራሱ ሎጭ አብልጬው ማለት ነው አጋዝቷል ጠግቦላ። ይሄን አይነግርህም በጣም እርግጠኛ ነኝ። አዎ አልነገረኝ። እኔ እኮ ማንቀርቀብ ራሱ እኮ በጣም ጎበዝ ነበር። የሚገርም የሆነ ጊዜ የሆነ ሰውዬ ሳንቀረቀብ አይቶኝ የገዛ ሱቅ ውስጥ መርካቶ ድረስ ወስዶኝ አንቀርቃቢውን ላርጎኝ ነበር። እኔ ኮኮብ ከሰማይ ላይ ቢወርድ በእግሬ ነው ኮንትሮል ማድረግ ያልኩ ነው። ታዲያ ጫማ መች ሰቀል? ኧረ እኔ ማን የሰቀለው? እኔ አልሰቀልኩም። እስካሁን እየተጫወትኩ ነው። እንዴ የት? ቴሌግራም ላይ ነው ዚንጎ ጌምስ ብዬ ገብቼ ፉትቦል ቤቲንግ፣ አቪያተር፣ ኬኖ፣ ቢንጎ ራሱ አለ ማልጫወተው ነገር አለ። እንዴ አንተ ራሱ መጫወት ከፈለክ ማለት ነው ሬጂስተር እንዳደረክ ጉርሻ አለው። ዲፖዚት ባረክ ቁጥር ደግሞ ተጨማሪ ቦነስ አለው እያልኩ ነው። ዊዝድሮም ዲፖዚትም ስታደርግ ደግሞ በጣም ፈጣን ነው። ሰዎችን ራሱ ኢንቫይት በማድረግ ብቻ ተጨማሪ ገንዘብ ማግኘት ትችላለህ ከፈለክ ራሱ ማለት ነው። ሊንኩ እኔ ባዮ ላይ አለ። ክፈት ክፈት። ምንድነው? ማን ነው? ወዳጄ እኮ ነኝ እኮ ወዳጄ ነው የምፈልግ። እኔን ሳጠራኝ እንዴና እኮ ተባልክ። ዝም ብለህ አትመጣም። ያለ ካርድ እኔን ምን ያስፈልጋል ካርድ? ዝም ብለህ አትመጣም። ስንት ነገር እንዳላሳለፍን እሱማ አሳልፈናል። ለዛ እኮ ነው ና የተባልከው። እኔ አንዴ ከጀምሮ ያጣበስኩ እንዴ! ወይኔ ትዝ አለኝ። ያቺን ከካማንተን ያጣበስከኝ ደስተኛ አልነበርክ እንዴ? ምንድነው ደስተኛው? ለ300 ሰው የተዘጋጀ ድግስ ያው 1000 ሰው መጥቶ ሊበላል ነው። በዛ ላይ ሱፋተን በማሊያ ነው እሺ እየደገስ ነው። የምሬን ነው። ና እንደውም የፍቺውን ድግስ ትበላለህ። ናግባ ለጋሽ ከበደ ልጅ ነሽ አይደለ? እኔን ሳይቀር ኮርኩሞ ያሳደገኝ አባቴ ነው። ይገርምሻል። አሁን ላይ ግን ካንቺ አባት ጋር ጎንና ጎን ቆመን ስንታይ እኩያሞች እኮ ነው ምን መስለው። ማለት አባቴ እኩያ አይደለም እንዴ መስሎሽ? እኔ ታዝዬ እኮ አንቺ ዳዴ ነበር ምት ያን ያሉ እኔና አንቺ እድሜ ልዩነት ልጅ ፈለጌ ነው። ትንሽ በቴና አይተሽ ምናምን ሸውዶሽ ሊሆን ይችላል። ይሄ እድሜ ሳይሆን ጸጋ ነው። ደግሞ እንዳልሽ ነው ትልቅ ሰው በሆነ አልጠራም። እድሜ ቁጥር እኮ ነው። ደግሞ ከዘመኑ ቂጡን ከጣለ ዱርዬ ወጣት እኛ መጠጥ ያለው እንሻላለን። ለምኑም እሱ ነት ብለዋል። አሁን የዘንድሮ ሴቶች ግን በጣም ነው የምታስገርሙኝ። ከመኑ የባህር ዳርቻ ላይ እንደምትጠልቁ ፀሐይ እኮ እንደሚያምርባችሁ። በተለይ አንቺ ለዚህ ሰፈር ሶማ ተመቸሹ። ይሄን ከቃጫ ተሰርቶ ቂቤ እንደጠጣ አለንጋ ጥፍ ዘርጋ ሚል ሰውነት በነጻ ያጨ ተመችቶታል እኮ። አንቺ የነባር እስቲ አስከፊያቸው እስቲ። እሺ አስከፍላለሁ። በነገራችን ላይ ፀሐይና ጨረቃ ተማክረው ሊያስገድሉሽ እንደሆነ እኔ በጆሮዬ ሰምቻለሁ ነው የምልሽ። እንዴ ለምን እንዴ? ከነሱ በላይ ያበራች ስለሆነ ነው። ከተማው ላይ ከሩቅ ስትታይ እኮ ማለት ነው ሰው ሳትሆኚ የሰማይ ከዋክብቶች ልብስ ለብሰው የተራመዱ ነው የሚመስለው። አንቺ የሰው ፓኬት። እኔማ ፈጣሪ ለምሳሌ ሁሉ የፈጠረሽ ነው የሚመስለኝ። ቁንጅና ማለት እንደሷ ነው። ሰው ስትባሉ እሷ ላይ ጠቁሙ እንድንጠቋቆምብሽ ብቻ የፈጠረሽ መሰለኝ። እኔ አመሰግናለሁ። እኔ ምን እንደምፈልግ ታውቂያለሽ? እንደ ጠዋቷ ፀሐይ ጨረር እርፍ ብለሽብኝ ቢያምርብኝ ደስ ይለኛል። ይሄ እንደ ሰጎን ላባ የለሰለሰው መዳፍሽ እኮ ይሄ ጺሙን ተላጭቶ ሻክር እንዳላገጭ የሻከረው እጄ ላይ ሲያርፍ እንጥሌን ይነዘረኝ። እስካሁን እንዳላገባው ነው ትዝ ያስባልሽኝ ዛሬ። ለምን እስካሁን ሳያገቡ? እናንቱ ታዲያ ያልቆረስኩትን ዳቦ አልበላም አሻፈረኝ ብዬ ነው እስካሁን ያላገባሁት። ይገርምሻል። ማለት አልገባኝ። እያደር ነው የሚገባሽ። እሱ እንኳን ተይው። እኔ ምንሽ ለምን በቃቲም ቤት ሰሞኑን ምሳ እንበላለን እንጫወታለን። ከመሸብሽ ደግሞ ያው ቤትሽ ነው ታሪያለሽ ምናምን። ብቅ በይ እስቲ። እሺ ብቅ በይ በቃ ብቅ ጥልቅ። እኔ በአሁኑ ሰዓት ማለት ነው ምን አይነት ሰው ያስቃል ብትሉኝ፣ ሰላም ነው ባሉ። ሰላም ነው። እንዴት ነው? አለ ዘይት፣ እሺ 5 እንቁላል፣ 5 ኪሎ ምስር፣ እሺ 5 እንጀራ፣ 5 ኪሎ ዱቄት አለ እንዴ? አለ ሁሉም አለ። ጠራው ይኑሩ። አሉ እንዴት ይያል ማለት እንደሆነ ለአንዳንድ ነገር ፈልጋችሁ አሉ እንዴ? አሉ ቤት ናቸው። አከራይ ማለት አሉ ይኑሩ። ምንድን ያማቻለን? እንትን አለ እንዴ? ምንድን ይሄ እንትን ምን ለነበረ ባለፈው እንጀራው እኮ እንትን ነው ትንሽ አመመኝ። የጤፍ እንጀራ አለ። የጤፍ ነው። አዎ የጤፍ ነው አለ። ጤነኛ አይደላችሁም እንዴ? አንተ ምንድን ነው የፈለጋችሁት? እንትን አለ ኑግ አለ እንዴ? አለ ኑግ ራሱ አለ። አዎ
ይኑር መጣው ታሾፋለህ እንዴ? ታሾፋለህ ወይ? በለው በስራ እየቀለደ እኮ ነው። በለው እዚች ጋር አንተም ትደርስ እንዳላይ ወንድሜ ደቡብ አፍሪካ መሄጃ ቤቱ ኧረ ትንሽ ርቃል እንዴ? ችግር የለም። በቃ ትንሽ ትሄድና ማለት ነው 3 ተራራዎች አሉ። እሱን ካለፍኩ በኋላ 3 ቅያሶች አለ። ከ3ቱ አንዱን ትመርጣለህ ማለት አንዱን ትመርጣለህ። በቃ አንዱን ትመርጣለህ። የተመቸን ትሄዳለህ ማለት ነው። እሱን ካለፍኩ በኋላ ሰፊ አይቃለ ቾፍ ቾፍ ብለህ ከዋኘ በኋላ ሰዎችን ታገኛለህ። ኦኬ እዛ እንደዛ ነው። ይቅና በለኝ ይቅና በቃ 1 week later ገብተናል። ፎፋና ጎማ ገዱ ዶባ ጆዶ ዶባ ዳዶ ኮሎ ማጂና ላ ዶባ ዶማ ዶቹ ጆዶ ግምቤ ምንድን ነው የምትለው? ወይኔ ገና እንደገባው አማርኛ የሚችል ሰው ኬፕታውን የት ነው? አሳየኝ በእናትህ። ኧረ አንተ ቱሉ ዲምቱ ነው ያለው። ማን ነው? ሰለሞን ወይዘሮ ወይ ልጄ ዘይት ፈልጌ ነበር። እሺ ልጄ እሰጥሃለሁ። a few moments later ማን ነው? ወይዘሮ አስካለ ድጋሚ መጣው። ቦጫው ይኖሮታል። እሺ ትንሽ ጠብቅ። አይ እንግዲህ a few moments later ማን ነው ደግሞ እንዴ? አንተ ነህ? ወይዘሮ አስካለሽ ለመጨረሻ ጊዜ እንጀራ ይኖሮታል። ጭራሽ ና መተግባ ና ብላ ገብተህ ና እሱ ነው የቀረ። እሺ አንተ የተመታተምሽ እሺ እንዴት አየሽ? ምንድን ነው ሞኝ ሚካራ ብር አበድረኝ እስቲ በላ። አረ ብር አበድረኝ። አንተ ምን ሆነ ነው? አረ እግዚአብሔር እሰጣለሁ በኋላ ምን ሆነ ነው? አንተ ምን ሆነ ነው? ብር ስጠኝ እንዴ 200 ብር በቃ 200 እንኳን የለም ያለኝ ልስጥ። እሺ ስጠኝ። ምንድን ነው ምንድን ነው የምትፈትለው? ስጠኝ እንጂ እንትን እየፈለኩ ነው። የቆየ እኮ እንዲሰጣ አትፈልግም እንዴ? ይሄን ከ ምንድን ነው 5 ብር ያለኝ ነው። ምንድን ነው አንተ ያለኝ አይደብርም እንዴ? ምን ማለት ነው? መርጠ ነው እንደ የምትሰጠው? ምንድን ነው የምትነጥለው? ኧረ አይደለም። ቀርቃሪ ነጣይ ቀርቃሪ። ከጧቱ 2 ሰዓት እስከ ማታ 11 ሰዓት ለሰው እየሰራ ሀብታም የምትሆን ከመሰለህ ተሳስተሃል። ደሞዝ ማለት የራስህን ህልም ረስተህ የሌላውን ሰው ህልም እንድትገነባ የሚሰጥ ማደንዘዣ ነው። ከስራ ጎን ለጎን የራስን ነገር ካልጀመር ለዘላለም የሰው ባሪያ ሆነህ ትቀራለህ። ዛሬውኑ የራስን መንገድ ፈልግ። ይህ መልእክት ቦሳቸውን ለሚፈሩ ጓደኞቻችሁ ሸር አድርጉት። ደሞዝተኛ ወይስ የግል ስራ? ምርጫችሁን ኮሜንት ላይ እሺ ፌስ ኦፍ አድርጉልን። መታየት ብቻ ንክኪ አንፈልግም። መታየት ብቻ ይሄ የት ነው ወንድሜ? ቦንጋ ደረስኩ። ተመስገን ፈጣሪ። እኔ ከመምጣቴ በፊት እኔ ምንም አላሱ ችብስ ፈልጌ ነበር። እሺ አሁን እድልሽን ተጠቀሚ። እንዴ እቃ እየሰረቁኝ ነው እንዴ? ይሄው። እሺ ስንት ነው? 20 ብር ነው። እንካ 60 ብር መልሴን ስጠኝ። አይደል 60 ብር መልስ ልስጦት። ይሄው መልስሽ። እንዴ 60 ብር እኮ ነው መልሴ። ይሄ እኮ 10 ብር ነው። 50 ብር እኮ ለሰጠሽኝ 10 ብር ነው መልስሽ። እኔ ልሙት ፈጣሪ ምስክሬ ነው። 100 ብር እኮ ነው የሰጠውክ። አረ 50 ብር ነው የሰጠሽኝ። ካላመንሽ ካሜራ አለ። ካሜራውን ነው እንዴ? እንዴ ካሜራ የሰጠሽኝ 50 ብር ነው። ካላመንሽኝ በደንብ ነው ካሜራውን። ወይ የኔ ልጅ አንተ ልክ ነህ። 50 ብር ነው የሰጠው። መልሱንም ያዘው። እኔ ብሎ ሌባ ነኝ እንጂ ዶማ ስማ ቲቪው ግን አይሰራም እንዴ? ኧረ ይሰራል። ከታ ከዜናዎቹ ጋር ብሬያችሁ የምቆየው እኔ ሐቁን ተናገር ነኝ። ወደ ዜናዎቹ ወደ መጀመሪያ ርዕሰ ዜና ሳልፍ ሁላችንም የምንወዳትና የምንኖርባት ይህች ከተማችን በከፍተኛ የእሳት አደጋ እየወደመች መሆኑ የእሳት አደጋ ኮሚሽን አስታወቀ። በተለይ እናንተ አካባቢ የእሳቱን ፍጥነትና አደገኛነት የተመለከቱ ሰዎችም ልጆቻቸውንና ቤተሰቦቻቸውን እንዲሁም ንብረቶቻቸውን በሚገባ እያሸሹ ነው። እናንተ ግን አሁንም ተጎልታችሁ ቲቪ ታያላችሁ። ግድ የለም መጣላችሁ። መታየቱን ትታችሁ ይልቁንስ አምልጡ። በእሳት ሳትላላጡ። በተለይ ባለነጩ ከቆሎ ጋር ያለህን ግንኙነት ባላቅም ዝም ብለህ አትጠርቅም። ሊቃጠል መሆኑን አሁንም አያውቅም። አንተ ነው ልትቃጠሉ ነው ትጋጓችሁ እኮ። እስኪ ወጣ ነው ሁለት ነው አለ ወይ እስኪ በቃ መጣሁ። ስልኬ ላንጣ አላመንከኝ? አምናለሁ። በቃ ቻውቻው ና ምን ነው ምን አስበህ ነው ቲቪው እንዳዘጋምክ? እኔም ልቃ
ሳያስጨርሰኝ ሄደ ኮተታ። የትም ስታመነዝር ይኸው እንደዚህ ታመቀረልኝ። ማሳጅ ቤት ለማሳጅ ቤት ስትሄድ አባዬ እኔ አመንዝር የምን መመንዘር ነው አባዬ? ዝም በል ደግሞ ታወራለህ። ልታስረዳኝ ተመ ለዶክተሯ ስኔ ይኸው ስንገባ እውነቱን ሀቅ አቋን ነው የምትናገራል። ግባ። ምን ዶክተርዬ እዚህ እንትናችን ስር እንትናት በላት በስነ ስርዓት ተናገር አባዬ። እሺ እዚህ እንትናችን ስር 2 ኳስ አለ አይደለ? አንዱ ተነፈሰ። ምንም ችግር የለም። እስኪ አውጣው አባዬ። አንተን እኮ አይደለም አባዬ እኔ ነኝ የማወጣው። አንተ ምን አገባ? ምን ሆነ ነው ሰው አትወስወስ። ማቋ አንተ ነው የምታውቀው። ይኸው ዶክተርዬ ዘርጋው እስኪ። የሶስት ወር ደሞዝ እኮ ነው የተከለከልነው። ምንድን ነው ድል? ባለፈው የሚከፈላችሁ አልተባል ፋይናንስ ድረስ ሄደናል። ባለቤቴ እርጉዝ ናት ብዬ ነግሬያለሁ አይደል? ቦስ ለፋይናንስ አዛው እስከ በላይ ድረስ ይኸው እስከ አንተ ደረሰ። ቤት ላወልዳት እንዴ? ቅርብ ጊዜ 5 ዓመት የሞላ ወንድ ልጅ ራሱን በራሱ ማስተዳደር ጀምሯል። እየተሯሯጠ ሱቅ በደረቴ የማይሰራው ነገር በእናንተ ምክንያት እንዴ? እኔ የምሰራው ለመብላት ቤተሰብ ለማስራብ። ኧረ ቦስ እባክህ እባክህ እንደው አስብ። ቤተሰብ አለ፣ አንተም ልጅ አለ፣ ሚስት አለ። ዝም በል አንተ። ትልቅ ሰው አይደል እንዴ? ታላዝናለህ እንደዚህ እንደ ሕፃን ልጅ። መስሪያ ቤት ነው ያላችሁት። ብትችሉ ድርጅቱ እንዳይፈርስ ከኪሳችሁ ገንዘብ አውጥታችሁ መደገፍ ነበረባችሁ። ብር ብለህ ትጠይቃለህ። ዝም በል። አሳፋሪ ናችሁ። ሊሉ ወይ እናት እንዴት ነሽ? ደህና ነሽ? ወር ደሞዝ ፈልጌ ነበር። የ6 ወር አንስሽም? የ6 ወር አይ ይበቃ። የዓመት ላድርግልሽ ብለሽ ምንም እንዳትጨነቂ። ዝም በላት ሊሉዬ። ደህና ነሽ አይደል? ደህና ነኝ። ምንም ይሄው ማየት ነው። ያንድ ዓመት እንዳትመለሽ እሺ? You are the best boss ever. እኛም በቃ ይውጣ። እንቁላል ፍቅሩ ያው ሰውዬ በነጩ ወይስ በቀዩ? ኧረ በነጩ እንዲሁም ተነስ። የለም